በደመ ነፍስ የተፈጸመ ስህተት ወይንስ የእግዚአብሔር ጥበብ? ንጉሥ ዳዊት የተጸነሰው አባቱ እሴይ ሌላ ሰው መስሎ በራሱ ሚስት ላይ በፈጸመው ተንኮል እንደነበር ያውቃሉ? የአምላክ ልብ የተባለለት ቅዱስ ነገር ግን በታሪክ ትልቅ የሚባል የዝሙትና የነፍስ ግድያ ወንጀል ውስጥ የወደቀ ንጉሥ ዳዊት ከውድቀቱ አዘቅት ተነስቶ እንዴት የብሉይ ኪዳን ወንጌላዊ ሊባል ቻለ? የገዛ ልጁ መንግስቱን ቀማው፣ 10 ቁባቶቹን አረከሰበት። እርሱም በገዛ ልጁ ተሰዶ በጫካ ተንከራተተ። ዳዊት የከፈለው ይህ ሁሉ ዋጋ የኦሪዮን ሚስት በሆነችው በቤርሳቤ ላይ ለፈጸመው የአንድ ወቅት ስህተት ፍዳ ነበርን? ከበግ እረኝነት እስከ እስራኤል ዙፋን፣ ከገዳይነት እስከ ቅድስና የንጉሥ ዳዊት ሕይወት በደምና በጸሎት በውድቀትና በከፍታ የተሞላ ድንቅ ታሪክ። ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ አሁኑኑ ቤተሰብ ይሁኑ። ንጉሠ እስራኤል ቅዱስ ዳዊት። ዳዊት ማለት ሐሩይ ማለት ነው። አንድም ልበ አምላክ ማለት ነው። ሐዋርያት 13:22። ትውልዱ ከነገደ ይሁዳ ነው። አባቱ እሴይ እናቱ ሁብሊ ይባላሉ። ሁብሊ መልከ መልካም ሴት ነበረች። ከጎረቤታቸው ያለ ጎልማሳ መልኳን እያየ በሐፀረ ዝሙት ተነደፈ። እሴይ የሷን ፈቃድ እንደሆነ አውቆ መንገድ እሄዳለሁ ብሎ ስንቁን ይዞ ወጣ። የሄደ መስሎ ከዚያም ውሎ ሲመሽ በልብሱ ተሸፋፍኖ ድምፁን ለውጦ ያንን ሰው መስሎ ገብቶ ከእርሷ ጋር አድሮ ጎህ ሳይቀድ ወጥቶ ሄደ። ዳዊት በዚህ ዕለት ተጸንሷል። እነሆ በአመፃ ተጸነስሁ እናቴም በኃጢአት ወለደችኝ መዝሙር 55 ማለቱ ስለዚህ ነው። ንጉሥ ሳኦል ከጌታ ፈቃድ በወጣ ጊዜ እግዚአብሔር ሳሙኤልን ቅባ መንግሥት እንዲቀባው አደረገ። አንደኛ ሳሙኤል 16:1-13። ከዚህ በኋላ በረድኤተ እግዚአብሔር ጎልያድን በአንድ ጠጠር ገደለ። ግዳይ ጥሎ ሲመለስ ሴቶች ሳኦል ሺህ ገደለ ዳዊት እልፍ ገደለ እያሉ እየዘፈኑ ተቀበሉት። ቅናት አድሮበት ነገር ግን አስቀድሞ ምሎለት ነበርና የመቶ ፍልስጤማውያን ሸለፈት ተቀብሎ ልጁ ሜልኮል እንዳረለት። አንድ ቀን ሊገድሉት ሲማከሩ ሜልኮል ሰምታ ሽሽ አለችው። ሳኦልም 3000 ሰራዊት ይዞ ተከተለው። ከሰራዊቱ ተለይቶ ሰውነቱን ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖሩን አላወቀም። አቢሳም ለዳዊት ጠላትህን አሳልፎ ሰጥቷልና ልውደቅበት አለው። ተው ኦሪት በእግዚአብሔር መሲህ ላይ እጅህን አታንሳ ትላለችና አይሆንም አለው። እርሱ የልብሱን ዘርፍ በሰይፉ ቀዶ ያዘ። ሲወጣ ተከትሎት ወጥቶ ንጉሥ ሆይ ዳዊት ቢያገኝህ አይምርህም የሚሉህን ለምን ትሰማለህ? እነሆ ዛሬ አሳልፎ ሰጥቶኝ ነበር። ነገር ግን የልብስህን ዘርፍ ከመቅደዴ በቀር ምንም አላደረግኩህም፣ አንተ ታውቃለህ ብሎ ቅዳጁን አሳየው። ሳኦልም ድምፁን ከፍ አድርጎ በማልቀስ ልጄ ዳዊት ሆይ እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔር በእጅህ አሳልፎ ሰጥቶኝ ሳለ አልገደልኸኝምና ለኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልን መንግሥት በእጅህ እንድትጸና እኔ ያውቃለሁ አለው። አንደኛ ሳሙኤል ምዕራፍ 24። ከዚህም በኋላ ዳዊት በነገሰ ጊዜ ለልጆቹ እንዲራራላቸው ሳኦል ቃል አስገብቶት ወደ ቤተ መንግሥቱ መለሰው። ዳዊት ግን በረሃውን ሲዞር ቆይቷል። በሐቅለ ፋራን ሳለ ናባል የሚባል ባለጸጋ ድግስ ደግሶ በጎቹን አሸልቶ ሲያበላ ሲያጠጣ ብላቴኖቹ ለዳዊት ምሳ ላክልኝ ብለህ ላክበት አሉት። ተው አይሆንም ያለ እንደሆነ እጣላዋለሁ አላቸው። ይህን ያክል ጊዜ አንዲት ጠቦት እንኳን ሳትነካ ከብቶቹን ጠብቀህለት እምቢ ይላልን? ላክበት ግድ የለህም አሉት። እንኪያስ ሄዳችሁ ንገሩት አለ። ሄደው ቢነግሩት የማን ነው ዳዊት ብሎ አልሰጥም አለ። ዳዊት ይህን ሲሰማ ተቆጥቶ ሊጣላው ተነሳ። የናባል ሚስት አቢግያ ይህን ሰምታ 5 በግ አሳርዳ አሰርታ 5ቱን አሰናርታ የበለስ የወይን ጥፍጥፍ 500 እንጀራ 12 ጭነት ዱቄት አስይዛ ሄደች። ዳዊት ከመንገድ አገኛትና
ባለሽን ልታደኘው መጣሽን ብሎ ያመጣቸውን ተቀብሏት ተመለሰ። ናባል ግን ሰክሮ ነበርና አቢግያ ሳትነግረው አደረች። ሲነጋ ትናንት ዳዊት ሊጣላ መጥቶ ነበር አለችው። ዳዊት ብሎ ደነገጠ። ልቡን አጥቶ ሰንብቶ በ10ኛው ቀን መልአኩ ቀስፎታል። እመቤታችንና ጌታችን ካብራኩ አሉና እሷን ግን ሐዘኗን ከጨረሰች በኋላ ዳዊት ሚስት አድርጓታል። አንደኛ ሳሙኤል ምዕራፍ 25። ከዚህ በኋላ ሳኦል ፍልስጤማውያን በጠላትነት ተነሱበትና ገጠማቸው። ከሳኦል ጠላቶች አንዱ ቀስቱን መርዝ ቀብቶ ጎኑን መታውና እንደ እሳት አቃጠለው። ሳኦል ሎሌውን ጠርቶ ገደልነው እንዳይሉ አንተ ጨርሰኝ አለው። ጌታዬ ንጉሥ ሆይ ባሪያ ካንተ ጋር እሞታለሁ እንጂ እገድልሃለሁን ብሎ እምቢ አለው። ሳኦልም የገዛ ሰይፉን ከምድር ተክሎ ወደቀበት። ሎሌዎቹም እርሱን አይተው በገዛ ሰይፋቸው እየተወጉ ሞቱ። ዳዊት የእርሱንና የልጁ ዮናታንን ሞት ሲሰማ አዘነ። ግጥም እየገጠመ አለቀሰላቸው። ከሳኦል ሞት በኋላ ዳዊት መንግሥቱን አጽንቶ ጽዮንን አቅንቶ ተቀመጠ። ታቦተ ጽዮንንም በእልልታ በሆታ ወደ ከተማው አስገባ። የሳኦል ልጅ ሜልኮል ዳዊትን በታቦተ ጽዮን ፊት ሲዘምር አይታ በልቧ ናቀችው። ሲገባም ልትቀበለው ወጥታ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን በመገለጹ ምን ይከብር ብላ ባሽሙር ዘለፈችው። በዚህ ቢያዝንባት መካኑን ሞታለች። ሜልኮል እስከምትሞት ድረስ ልጅ አልወለደችም ነበር እንዲል ሁለተኛ ሳሙኤል ምዕራፍ 6። በዘመኑ የነበረው ነቢይ ቅዱስ ናታን ነው። እርሱም ሊጠይቀው መጥቶ ሳለ አዝኖ አየው። ምን ሆነ ታዝናለህ አለው። ቅዱስ ዳዊትም እኔ በጽድ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ስትኖር ምን ነው አላዝን አለ። ጠላት ጠፍቶልሃል፣ መንግሥትህም ጸንቶልሃል፣ አታንጽምን አለው። ያስ ቢሆን ያለ ፈቃድ እግዚአብሔር ይሆናልን አለ። ከዚህም በኋላ ሁለቱም ቀኑን አገቡ። የቤተ መቅደስ ነገር ለናታን ተገልጾለት አንተ አይደለህም የምትሰራልኝ ካብራኬ የተከፈለ ልጅ ይሰራልኛል ብሎታል። ሁለተኛ ሳሙኤል 1-17። ለቅዱስ ዳዊት ግን የበለጠ የሥጋዊ ነገር ተገልጾለት እነሆ በኤፍራታ ሰማነው ብሏል። መዝሙር 131:6። ኢዮአብና አቢሳ ጠላት ለመመለስ ታቦተ ጽዮንን አስይዘው ሰራዊት አስከትለው ወደ ኢራቦት ዘመቱ። ቅዱስ ዳዊት ግን ከከተማ ቀርቶ ነበር። በሰገነቱ ሲመላለስ ቤርሳቤህን በአጸደ ወይን ውስጥ ስትተጣጠብ አይቷት ፍቅረ ዝሙት አደረበት። የማን ሚስት ናት አለ። ባጠገቡ ያሉትም የኦሪዮን አሉት። ኦሪዮን ዘምቶ ነበር። የባልንጀራህን ሚስት አትመኝ ዘጸአት 20:14-17 ያለውን ተላልፎ አስጠርቶ ደረሰባትና ጸነሰች። ጽንስ ያሳስትልኛል ብሎ አቦ ኦሪዮንን አስጠርቶ ስለ ጦሩ ሁኔታ ከጠየቀው በኋላ ወደ ቤት ሂድ አለው። ኦሪዮን ግን ድንኳን አስተክሎ ከዘበኞቹ ጋር አደረ። አልመጣም ብሎ ላከበት። ዳግመኛም የሚያሰክር መጠጥ አጠጥቶ ወደ ቤትህ ግባ አለው። ጌታዬ ንጉሥ ሆይ ታቦተ ጽዮን ተማርካ እስራኤላውያን ዋዕየ ፀሐዩን ቁረ ሌሊቱን ታግሰው በሜዳ ሲሆኑ እኔ ቤት ገብቼ ተድላ ደስታ አደርግ ዘንድ ይገባልን ብሎ እምቢ አለው። በማግስቱ ኦሪዮንን ፊተ መሪ አድርጉት፣ ጦሩ ሲበረታ ትታችሁት ሽሹ፣ እሱ በዚያ ይሙት የሚል ጽፎ አትሞ ለኢዮአብ ስጠው ብሎ ሰጠው። የዋህ ነውና የሞቱን ደብዳቤ ይዞ ሄዶ ሰጠው። ኢዮአብ እንድታዘዘው ኦሪዮንን ከፊት አሰለፈው። ጦሩ ሲበረታ ተጠቃቅሰው ወደ ኋላ ሸሹ። እርሱ መለስ ብሎ ምን ሆናችሁ ቢላቸው ጠላቶቹ ደርሰው ልብ ራሱን ብለው ገድለውታል። እግዚአብሔርም ለነቢዩ ናታን ተገለጸለት። ናታን ከል ለብሶ ከል ጠምጥሞ ጦር ይዞ ሄደ። ዳዊትም ነቢዩን ባየው ጊዜ ነቢየ እግዚአብሔር አመጣጥህ በደህና ነውን አለው። ነቢዩም የምነግርህ አለኝ አለው። 100 በጎች ያሉት ሰው ነበር። ከአንዲት በግ ሌላ ምንም የሌለው ጎረቤት ነበረው። መንገድ ሲሄድ አደራ ሰጥቶት ሄደ። ያ ሰው እንግዳ ቢመጣበት 100 በጎቹን አስቀምጦ የእርሱን አንዲት በግ አርዶ እንግዳውን ሸኘበት። እርሱንም ለሰው እንዳይነግርብኝ ብሎ ገደለው። በዚህ እግዚአብሔር አዝኗል አለው። ዳዊትም ይህን ጊዜ ይህን የሚያደርግ በከተማዬ ካለ ሞት ይገባዋል አለ። ነቢዩም ወዲያው ንጉሥ ሆይ ይህን ሁሉ ያደረግ አንተ ነህ፣ በራስህ ፈረድህ። ባለጸጋ የተባለ አንተ፣ ድሃ የተባለ ኦሪዮን ነው። 100 በጎች የተባሉት 10 ቁባቶች ናቸው። አንዲት በግ የተባለች ቤርሳቤህ ናት።
እንግዳ የተባለ ፈቃደ ሥጋ ነው። ፈቃደ ሥጋ ሲነሳብህ 10 ዕቁባቶችን አስቀምጠህ ከቤርሳቤ ደረስህ። ኦርዮንንም አስገደልከው። በዚህ እግዚአብሔር አዝኗል አለው። ይህንን ሲሰማ ዳዊት ለዋል ልደር ሳይል ዕለቱን ጉድጓድ አስምሶ ማቅ ለብሶ ሱባኤ ይዞ ሌት ተቀን ተንሰቅስቆ አለቀሰ። እግዚአብሔርም ጥንቱን መርጦታልና ጸሎቱን ሰማው። ነቢዩ ናታን ዳግመኛ መጥቶ በነፍስ ምሬሃለሁ ብሎሃል፣ በሥጋ ግን ኃጢአት ያለ ፍዳ አይነጻምና ለ3 ወር ልጅ መንግሥትን ይነጥቃሃል፣ ዕቁባቶችን ይቀማሃል አለው። ዳዊትም ይህ እንዲሆን በምን አውቃለሁ አለ። የሚወለደው ሕፃን ይሞታል፣ እርሷን ግን አግባት፣ ወንድ ልጅ ትወልድልሃለች፣ ስሙን ሰለሞን ትለዋለህ አለው። ቀን ከሌሊት አብዝቶ ያለቅስ ነበርና ከእንባው ብዛት የተነሳ መሬቱ እርሶ ሰርዶ አብቅሎ ሰውነቱን ተብትቦ ይዞት ነበር። ብላቴኖቹ ቆርጠው አወጡት። ከዚህም በኋላ ሕፃኑ ተወልዶ ታመመ። እኔም በነፍሴ እንደማረኝ ሕፃኑንም በሥጋው ይማረው ብሎ ማቅ ለብሶ አመድ ነስንሶ ያለቅስ ጀመር። ሕፃኑ ሞተ። ከወደቀበት ተነስቶ ተጣጥቦ ልብሰ መንግሥቱን ለብሶ ማዕድ ቀረበ። ከምሳ መልስ ታመመ ስንልህ ማዘንህ፣ ሞተ ስንልህ እንዲህ ማድረግህ ስለምንድን ነው አሉት። ውሃ ከፈሰሰ ይታፈሳልን? እንዲሁ ወደ እርሱ እንሄዳለን እንጂ እርሱ ወደኛ አይመጣም ብሏቸዋል። ጌታ የተናገረው አይቀርምና ቅዱስ ዳዊት ፍዳን ሊቀበል ሰይጣን የበኩር ልጁ አምኖንን በእህቱ በትዕማር ፍቅር እንዲያድርበት አደረገ። ኢዮናዳብ የሚባል የአጎቱ ልጅ ሰውነቱ ከስቶ ፊቱ ገርጥቶ ቢያየው አንተ የንጉሥ ልጅ ሆነ ምን ያከሳሃል አለው። ፈርቼ እንጂ እህቴ ትዕማርን ወድጃታለሁ አለው። ታመምሁ ብለተኛና አባት ሊጠይቅ መጥቶ ልጄ ብላ ሲልህ በትዕማር እጅ ቢሆን ኖሮ 2-3 እንጎቻ በበላው ነበር በለው፣ ያዝልሃል አለው። እርሱም እንደመከረው አደረገ። ዳዊትም ትዕማርን አስጠርቶ እንድታሰናዳለት አዘዛት። እህቴ አንቺን ብዬ እንጂ እህል የሚያቀርብልኝማ መቼ አጣሁ ብሎ ያዛት። እርሷም ወንድሜ ይህን አታድርገው፣ እኔን የተናቀች የተጠላች ታደርገኛለህ፣ አንተም ከሰነፎች እንዳሉ ትቆጠራለህ አለችው። አምኖን ግን በግድ አስነወራት። ወዲያውም ፊት ከወደዳት መውደድ ይልቅ ኋላ የጠላት መጥላት በለጠና ውጭልኝ አላት። ከቀደመው ያሁኑ ክፋት ይከፋል፣ ተወኝ አለችው። ብላቴናውን ጠርቶ አስወጥቶ እንዲዘጋባት አደረገ። እርሷም የለበሰችውን ባለ ኅብር ልብስ ቀዳ አመድ ነስንሳ እያለቀሰች ስትሄድ ወንድሟ አቤሴሎም አገኛት። ያስነወራት አምኖን መሆኑን አውቆ ወንድምሽ ነውና አትግለጭበት ብሎ አጽናንቶ ዳዊት በከተማ ያሰራው ቤት ነበርና ከዚያ አስቀመጣት። ከ2 ዓመት በኋላ አቤሴሎም ድግስ ደግሶ ዳዊትን ጠራው። አስቀድመ ብትነግረኝ መልካም ነበረ፣ አሁን ግን እኔ ስመጣ መኳንንቱ፣ መሳፍንቱ፣ ወይዛዝርቱ ስለሚከተሉኝ ይበዛብሃል፣ አይሆንም አለው። ያም ባይሆን ታላቅ ወንድም አምኖን ይገኝልኝ አለ። እርሱም ይሂድልህ አለው። ከዚህ በኋላ አምኖን በልቶ ሲጠግብ ጠጥቶ ሲሰክር አቤሴሎም ብላቴኖቹን አዞ አስገደለውና እርሱ ወደ እናቱ ሀገር ጌዴሶር ሸሸ። ዳዊት ለልጁ ለአምኖን አለቀሰለት። ከ2 ዓመት በኋላ አምኖንን እየረሳ አቤሴሎምን እያስታወሰ ሄደ። ቢትወደድ ኢዮአብ ይህን አውቆ አንዲት ቴቄያዊት ልኮ አስታረቀው። አቤሴሎም ከአባቱ ጋር ከታረቀ በኋላ በሰረገላ ሆኖ እስራኤልን ምን ዳኛ አለና ይፈርድላቸዋል? እኔማ ይህችን መንግሥት ጥቂት ጊዜ ባገኛት ቀን በፀሐይ ሌሊት በመብራት ፈርጄ ኢየሩሳሌምን አቀናት ነበር ሲል ሰንብቶ ዳዊትን ለምኖ ሥርዓተ መንግሥት አስወጥቶ 200 መኳንንት ይዞ አቤሴሎም በኬብሮን ነገሰ እያለ ነጋሪት አስጎሰመ። ዳዊት ይህንን ሰምቶ ከኢየሩሳሌም እንሽሽ አለ። ኢዮአብና አቢሳ ግን እንዋጋለን አሉት። ቅዱስ ዳዊትም ጌታ ልጅህ መንግሥትህን ይነጥቃል፣ እዋጋለሁ አትበል ብሎኛል፣ አይሆንም ብሎ ተራ ልብስ ለብሶ ተራ ጫማ ተጫምቶ ከከተማው ወጥቶ 3 ወራት በጫካ ሲያዝን ኖሯል። ከ3 ወር በኋላ አቤሴሎም ሲዋጋ ሞተ። ዳዊት ወደ ቤተ መንግሥቱ ቢመለስ 10 ዕቁባቶቹን ልጁ አርክሷቸው ተገኘ። እርሱም እስከ ፍጻሜ ዘመኑ ሳይደርስባቸው ቀርቷል። ከዚህም በኋላ ቅዱስ ዳዊት ብዙ ጊዜ ቆይቶ የባሕርይን ፍሬ በዙፋን ላይ አኖራለሁ ያለው ቃል ተፈጽሞለት ልጁ ሰለሞንን በዙፋኑ አስቀምጦ በነገሰ በ40 ዘመኑ በሰላም አርፏል። አንደኛ ነገሥት 2:12 እስከ 14። ልበ አምላክ ቅዱስ ዳዊት ነሐሴ 13 ቀን ተጸነሰ። በሚያዝያ 6 ቀን በይሁዳ በቤተልሔም አገር ተወለደ።
አንደኛ ሳሙኤል 16 ከ10 እስከ 11። እረኛና ብላቴና የነበረ ቢሆንም የፍልስጤማውያኑን ኃያል ሰው ጎልያድን በ12 ዓመቱ 5 ጠጠርን ከወንዝ ለቅሞ በወንጭፍ ወርውሮ ገድሎታል። አንደኛ ሳሙኤል 12 ከ45 እስከ 51። ንጉሥ ሳኦል በጌልቦዓ ተራራ በራሱ እጅ ከሞተ በኋላ አስቀድሞ በይሁዳ 7 ዓመት በመላው እስራኤል 33 ዓመት ነግሷል። ሁለተኛ ሳሙኤል 2:4 5 ከ1 እስከ 5። እግዚአብሔር እንደ ልቡ የሆነ ሰው መርጧል። አንደኛ ሳሙኤል 13:14 ተብሎ በእግዚአብሔር የተመረጠና ነገረ ሥጋዌን፣ ምስጢረ ትንሣኤ ሙታን፣ ዳግም ምጽአትን፣ ነገረ ማርያምን፣ ክብረ ቅዱሳንን በስፋትና በጥልቀት የተናገረ የብሉይ ኪዳን ወንጌላዊ የተባለ ቅዱስ ነቢይ ነው። ብዙ ውሾች ከበውኛልና የክፉዎች ጉባኤ የሚያዘኝ፣ እጆቼን እግሮቼን ቸነከሩኝ፣ አጥንቶቼም ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ እያለ የጌታችንን መከራ መስቀል በትንቢት ተናግሯል። መዝሙር 21 ከ16 እስከ 18። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል ዝምም አይልም፣ እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ እያለ የጌታችንን እርገቱንና ዳግመኛ ለፍርድ የሚመጣ መሆኑን በግልጽ ተናግሯል። መዝሙር 46 ከ4 እስከ 5። መዝሙር 49 ከ1 እስከ 5። የንጉሶች ሴት ልጆች ለክብርህ ናቸው፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች እያለ የእመቤታችንን ክብር አይቶ በትንቢት ተናግሯል። መዝሙር 44 9። ቅዱስ ዳዊት ታላቅና ገናና የከበረ ንጉሥ ከመሆኑ የተነሳ መንግሥቱ የመሲህ መንግሥት ምሳሌ ሆኗል። መሲሁም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳዊት ስም ብዙ ጊዜ በመጽሐፍ ቅዱስ ተጠቅሶ ይገኛል። ኢሳይያስ 9:7፣ ኤርምያስ 23 ከ5 እስከ 6፣ ኤርምያስ 33 ከ14 እስከ 17፣ ሕዝቅኤል 34 23፣ ሆሴ 3:5። በአዲስ ኪዳንም ወንጌላውያኑ ጌታችንን የዳዊት ልጅ በማለት ነው መጀመሪያ ነገረ ልደቱን ማውሳት የጀመሩት። ማቴዎስ 1:1 ራሱ ጌታችንም እኔ የእሴይ ሥርና የዳዊት ዘር ነኝ ብሏል። ራእይ 22:16 ቅዱስ ዳዊት 7 ሀብታት የተሰጡት ጻድቅ አባት ነው። እነዚህም የተሰጡት ሀብታት ሀብተ ክህነት፣ ሀብተ መንግሥት፣ ሀብተ መዊ ወይም የማሸነፍ ሀብት፣ ሀብተ ትንቢት፣ ሀብተ ኃይል፣ ሀብተ በገና ወይም ዝማሬ እና ሀብተ ፈውስ ናቸው። ቅዱስ ዳዊት 24 ሰዓት ሙሉ የእግዚአብሔር ምስጋና እንዳይቋረጥ መዘምራንን መድቦ እንዲያገለግሉ ያደርግ ነበር። ራሱም 10 አውታር ባለው በገና ሌት ተቀን በፍጹም ተመስጦ ያመሰግን ነበር። በመዝሙሩም አጋንንትን ያቃጥል ነበር። መዝሙረ ዳዊት በውስጡ የያዘው ምስጢር እጅግ ጥልቅ ነው። አባቶቻችን ዛሬም በዱር በጫካ ሆነው መዝሙረ ዳዊትን አብዝተው ይደግማሉ። እንኳንስ የሰው ልጅ ይቅርና መዝሙረ ዳዊትን ሰማያውያን ቅዱሳን መላእክትም እግዚአብሔርን ለማመስገን ተጠቅመውበታል። ልበ አምላክ ቅዱስ ዳዊት ዕድሜ ዘመኑን እግዚአብሔርን በማገልገልና በመፍራት ኖሮ በታኅሳስ 23 ቀን በሰላም አርፎ በኢየሩሳሌም ተቀብሯል። የቅዱስ ዳዊት ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አሜን።